ለመላው የኢትዮጵያ ህዝብ ለመላው የቤኒሻንጉል ህዝብ እንኳን ለዚህ ታላቁ የመርሃ ግብር ስራችን እንኳን አደረሳችሁ እንኳን አደረሰን ለማለት ፈልጋለሁ። እንደሚታወቀው የአረንጓዴ አሻራ መርሃ ግብር ከጀመርን ሰነባብተናል። በተለይም ደግሞ ታሪካዊ የሚያደርገው በአንድ ጀንበር የሚደረገው ተከላ ፕሮግራም ነው። ስለዚህ በዚህ ዓመት በአንድ ጀንበር ወደ 800 ሚሊዮን ችግኞች ይተከላሉ። በቤኒሻንጉል ጉሙዝ ክልል ከዚህ ከ800 ሚሊዮን ችግኝ ውስጥ በዚህ ቀን በዚህ ጀንበር 15 ሚሊዮን ችግኞች እንተክላለን። ስለዚህ ይሄን ተከላ ፕሮግራማችን መሪ ቃሉ ተስፋ እንትከል የሚል ነው። ስለዚህ የአረንጓዴ አሻራ መርሃ ግብራችን የበለጸገች አረንጓዴ በጣም የተሻለች አገር ለቀጣይ ትውልድ የማስረከብ ስራችን ነው እየተሰራ ያለው። በዚህ ሂደት ባለፉት ዓመታት የተተከሉ ችግኞች የተሰሩትን የአረንጓዴ አሻራ መርሃ ግብራችን ከፍተኛ ስኬት የተገኘበት በኢኮኖሚው በማህበራዊ እና የደረቁ ሐይቆችን ጨምሮ መልሶ የማልማትና ለትልቅ የኢኮኖሚ መነቃቃት ትልቅ ውጤት የተገኘበት ነው። ስለዚህ የአረንጓዴ አሻራ መርሃ ግብር ትልቅ ስራ ነው። እኔ ለኢትዮጵያውያን ለመላ የሀገራችን ህዝቦች በተለይም ደግሞ መሳሪያ አንስቶ ግጭት ለመፍጠር የሚጥሩ አካላት በሙሉ ይሄንን ታሪክ ቀይሮ የችግኝ ተከላ ፕሮግራማችን የአረንጓዴ አሻራ ፕሮግራማችን ቢቀላቀሉ ደስ ይለኛል። ቢቀላቀሉ የበለጸገች የተሻለች አረንጓዴ የሆነች አገርና ለትውልድ የሚመች አገር ማስረከብ ይችላሉ። ስለዚህ የኢትዮጵያ ታሪክ የግጭት ታሪክ ነው የነበረው። የተረከብነው የታሪክ ጥሩ ታሪክ አይደለም። አሁን የለውጡ መንግስት እየሰራ ያለው ያንን ታሪክ ቀይሮ የተሻለ አገር የበለጸገች የተሻለች የአረንጓዴ የሆነ አገር ለትውልድ ለማስረከብ ነው። ስለዚህ ምን ሰራው ለዚህ አሁን ላለው ትውልድ ብቻ ሳይሆን የቀጣይ ትውልድ ታሳቢ የተደረገ ቤኒሻንጉል ጉሙዝ ክልል በአባይ ተፋሰስ ውስጥ የሚገኝ አካባቢ ነው። ስለዚህ በአባይ ተፋሰስ ውስጥ መገኘታችን ይሄንን በዚህ ተፋሰስ ውስጥ የሚገኙ ወንዞች በተለይም የአባይ ውሃችን በደለል እንዳይሞላ እዚህ አካባቢ ስነ ምህዳሩ የተሻለ እንዲሆን ለማድረግ ከፍተኛ ስራ እየተሰራ ነው ያለው። በተለያየ መንገድ ያው ቤኒሻንጉል ጉሙዝ ክልል በኢንቨስትመንት የሚታወቅ አካባቢ ነው። የሚመነጠሩ አካባቢዎችን መልሰው የማልማት አረንጓዴነቱ የተጠበቀች እና የአየር ሁኔታው የተስተካከለ በውሃ ልማቱም የተሻለ አካባቢ ለመፍጠር የተሻለ ኢትዮጵያ ለመፍጠር ትልቅ አሻራ ትልቅ ስራ ይሆናል ብለን ነው የምናስበው። ስለዚህ በድጋሜ ለመላው የሀገራችን ህዝቦች ለቤኒሻንጉል ጉሙዝ ክልል ማህበረሰብ ዛሬ 12 ሰዓት ጠዋት የጀመርነውን የችግኝ ተከላ ፕሮግራማችን እስከ ማታ 12 ሰዓት ላይ አጠናክረን ቀጥለን ያስቀመጥነው የ800 ሚሊዮን ችግኞች እንድናሳካ አደራ ለማለት ፈልጋለሁ። እንስራ። አገራችን የተሻለ የበለጸገችና አረንጓዴ የሆነች አገር ለትውልድ ለማስረከብ ተግተን መስራት አለብን። ይሄንን ለማለት ነው። አመሰግናለሁ።